የሆነ ዘፈን ፖስት ያደረገውን አይቼ ሰበን ቢዝነስ ዴይ አለች። ሰበን ቢዝነስ ዴይ ግን ሆልድ እናደርጋለን አለችኝ። ማታ ስለሆነ አልሄደም። ያው ነገ ጠዋት ነው አካውንታቸው ላይ የሚገባው በእኛ ግን ፔንዲንግ ነው አለችኝ። ገና አልገባም፣ እንትኑ ፕሮሰስ ላይ ነው አልገባም። ሆልድ አድርጌው አልኳት። ኦኬ ነገር ፍራውል ፖስት ከተደረገ በኋላ ነው ዲስፕዩት ልታደርገው የምችለው። እኔ አሁን እዚህ ጋር ገና እኛ ጋር ማታ ስለሆነ ፕሮሰስ ሲስተሙ ፕሮሰስ አድርጎ ጠዋት ላይ 9 ላይ ነው የሚገባላቸው በእኛ 9 ማለት ነው። ደን ላይክ ፔንዲንግ ነው ገና አልወጣም አለችኝ። ብሩ ግን ፔንዲንግ ነው እነሱ ጋርም ገና አልገባም፣ እዚህም ገና አልወጣም። ለምን ማታ ስለሆነ እኛ ጋር ጠዋት ላይ ነው 9 ሰዓት ላይ ነው ፕሮሰስ የሚያደርገው አለች። ሰው ዲስፒዩት አድርጊው አልኳት። ላይክ ሆልድ አድርጊው እንዳይሄድ ብሩ አልኳት። እንደው እኔ በአጫሉ ይዣለሁ። በቃ እንደው ያጫሉ አጥንት ይጠይቅ፣ ያጫሉ ነፍስ ይጠይቅ። እንደው ፈራውል በመድኃኒዓለም አቆምኩኝ። በቃ አቁም፣ በቃ አቁም። አትርዳ፣ ብትረዳ ደስ ይለናል። እኛ ያበበች ጎበና ልጆች ነን፣ የረጂ ልጆች። አንተ አይደለም የመጀመሪያው ረጂ። ይቅር ቻሌንጁ ምንድን ነው? የሆነ አሁን አልሞላላቸውም። ቻሌንጁ ያልከው ነገር አልሞላላቸውም። ስለዚህ አንተ አሁን 20 ሺውን ራሱ ዝም ብለህ ዮደንዴሴ አመደንዴሴቲ ድርቀመሚቲ ኡመታ ኬፍ ገርጋር ዮደንዴሴ ገርጋራ ጀራ ወራ አትስነማ ቻሪቲ ከነውጅኒ በቃ ቆይ ደገፈዱ አደርዋይስ ጂጂ እንዳለች ባጫሉ አጥንት ይዘናል፣ ባጫሉ ደም ይዘናል። 5 ሳንቲም ካምበላ ስትረዳ እንዳናይክ ያጫሉ አጥንት ይጠይቅ አመቦዴ ኡመታ ኬፍ ቆፈ መሌ ዮደንዴሴ ኡመታ ኬ ብረ አበዱ ዮደንዴሴ ኡመታ ኬ ገርጋር ዱቢን ኡሜ ሰላም በቃ አመደንዴሴቲ ቆሃና አመደንዴሴቲ ኡመታ ኬ ብረ አበዱ ኡመታ ኬ ቆፈ ገርጋሪ አመደንዴሴቲ ድርቀመሚቲ ኡመታ ኬ ብረ አበዱ ዮጃለት ይኸውላችሁ አሁን አንድ ነገር ማለት ነው ፍራውል አንድ ነገር እኔ በጣም ጥያቄ የሚሆንብኝ ፍራውል ህፃን ነው እንዴ እንደዛን የምትሉት? አድርግ አታድርግ ምናምን ምን የሚሉት ነገር ነው ይሄ? ብቻ ፍራውል ለአንተ የሚነግርህ ነገር ይኸውልህ ወንድማችን ኖ መነገር አለበት። ጫቢና በኡታ ሳይሆን የምታደርገውን አድርግ፣ ግን ነፃ ሆነ መንቀሳቀስ አለብኝ። ምን መሰለህ እንደው በጌታ ይያቸዋለሁ። አንዴ 1 ሚኒት ስጡኝ። ፍራውል አንተ መልካም ሰው ነህ፣ እግዚአብሔር የባረከህ ነህ፣ ሁሉ ጊዜ ጨምሮ ይባርክ። አሁንም ከዚህ በኋላ ግን እርዳታ የተባለ ይሄ መወሰን ነው ያለበት። ባደረኩ እጄ ተነከስኩ አይደለ? ጀስት ስቶፕ በቃ አቁም። እና አሁን ደግሞ የነሱ ላይቭ ላይ እያየዋቸው ነው፣ እየተከታተሉ ነው። እዚህ ላይ ያለውን እዛ ላይም ፎከስ አድርጉ። ከዛ በተረፈ 5 ሳንቲም 74 ሳንቲም በሰጠ መሰደብ ከሆነ በሰጠ በዘር ስትረገድ ደግሞ ብዙም ያመናለን። ዘረኞቹ ነን በዘር ጉዳይ እንትን የሚለን ሰዎች ባንሆንም ይሄ ሁሉ ሰው ተነስቶ በቀደምም የነበረውን ነገር አይተ ሊሆን ይችላል። እነ ጂጂ ሰብስባን ዋኖፌ ምናምን ስንል የነበረው ነገር አለ። በማንነት ነው የመጡት። እንደዛ ሲሆን ደግሞ አየ የክፉ ቀን ሁሉም ካንተ ጋር ቆመ። ስለዚህ እህቶች የሚሉክን ደግሞ መስማት አለብን። ብትተውን እንኳን የማንተው ሰዎች ነን። ያመናል ስትነካ ለምን እንደው ታውቃለህ? እኛም እስቲ ሰሞኑ መልካም ነገር የሰራውን ነገር አንድ ነገር ልናገርና አቆማለሁ። እኔ ሌሎች ስለዚህ እንዳትረዱና ሰፊውን ታወራላችሁ። ጂጂ እኮ ሰላም ብያለሁ። እና ፍራውል ምንድን ነበረ መሰለ እንደዚህ ሶሻል ሚዲያ ጋር ተመቶ እንትን ሲባል ጊፍትም ስትሰጥ ከዛም አልፎ ስትረዳ ለመታወቅ ነው ለመፈመስ ነው። እንደዚህ አይነት ነገሮች በጣም እንትን ይሄዳሉ። በቃ ከትንሽ እስከ ትልቅ ትንሽ ተምሯል ከሚባሉ እና ሶሻል ሚዲያው ላይ ትልልቅ ቫይራል የሆኑ ፌመሶች ናቸው ከሚባሉት በውስጥ ለውስጥም ሆነ ላይ የሚወሩ ነገሮች ማለት ነው። ቴዲያውን አገር ቤት ሲገባ አስገድለዋለሁ ብሎ አይደለ የተናገረው? አሁን ላይቭ ላይ አይደለ የሰማችሁ ነው እንዴ ብለዋሉ። አገር ቤት ከገባ ኖ ባይ ዘ ዌይ ኖ ይሄ መንግስት አንተን እንደሚገል ነው የተናገሩት። ባይ ዘ ዌይ ይሄ ቀልድ አይደለም። አሁን በኋላ እኔ እግዚአብሔር አምጣ እንጂ የሆነ ነገር ቢደርስብህ ይሄ መንግስት ሊያስገድል እንደሆነ ነው የተናገሩት። እኛ ለን ቪዲዮ ቃል በቃል ስለዚህ እኛ ዊኖ ገነ እንደ ቀልድ የምናየው ነገር አይደለም። ቱ ቢ ኦነስት እንደ አጫሉን ነገር እንደዚች እየተባለች ነው ድፍት ያደረጉት እንደ ቀልድ ማለት ነው። ፍራውል በደንብ ስማኝ፣ የሚጠቅሙ ነገሮችን ላውራና አቆማለሁ። ጀስት ምንድነው ያልኩ ያለሁት ለመፈመስ ነው ጉራ ነው ምናምን የሚባሉ ነገሮችን ይሄን የወር አካውንቴ ላይ ይሄን ያህል ገንዘብ አለ የሚለውን ነገር
ገንዘብ የለውም ምንድን ነው ያልከው? አንድ ቃል ሳክስ ነው ምናምን እንደዛ ሲባሉ የነበሩ ነገሮችን በዜሮ አባስተያል። መልካም ነገር የሰራውን ነገር ማለት ነው። ይህን ገንዘብ አካውንቴ ላይ አላችሁ ወይ አሳዩኝ አይነቱ ነገር በቃ ሁሉ ነገሩን ዘጋ። እስካሁን ሲዘመትብኝ ሙድ ሲያዝብኝ ምናምን ነገር የለውም እኮ ሾው ኦፍ ነው ምናምን አይነቶቹን ነገሮችን ዘግተዋል። ከዚህ በኋላ ግን ምንም ተአምር መሬትና ሰማይ ቢገለባበት አካውንቲን ማሳየት ቴዲ ሐዋሳ እኔን ጭራሽ ሊያስገድል አይጠበቅብህም። ሁኬርስ የፈለገ ይበድ ይሄ ተዘግቷል። ከዚህ በኋላ ጋር ሆኖ እኔን ለማስገደል ሌላው አዲስ አበባ ስገባ ይሆሊ ፊራኮ ዘመዶች እኮ ፊንፊኔ ላይ ነው እንጂ መንቀሳቀስ ያቃታቸው። አንተ ስትነካ ታውቋል አይደለ? ያጫሉ ይደገማል። ምን ችግር አለው? ይደገማል። ይሆሊ ፍራውል እሱም ብቻ ኢትዮጵያ መሄድ ብቻ አይደለም። የፈለክም ዓለም ላይ በምትኖርበት በምትንቀሳቀስበት ጊዜ ሰይጣን አይተኛልም። እሱ ለራሲ ስትል በጣም አርቅቄ ራሲ መጠበቅ ግድ ይልሃል ማለት ነው። ምን ስንት ነገር አለ። በነፃነት ነው ሀገሬ ላይ የሚሄደው በነፃነት። እስቲ ወንድ የሆነ ይንካኝ እንዴ! ወንድ የሆነ ይንካኝ እስቲ። እውነት ቴዲ እና ቴምር እኔን ለማስገደል ተነጋግረዋል። እስቲ እንግዲህ ወንድ የሆነ ይንካኝ። ወንድ የሆነ ማለት ነው። እንደዚህ በነፃነት ያለ ምንም እንትን ነው የሚሄደው። መኪና ይዤ ራሴ እንደውም እስከ ደምቢዶሎ ድረስ ነው እየነዳው የሚሄደው። እንዴ ኦኬ። አሁን ምንድነው መሰለህ አንተ ሰው ሆነ ቴዲ፣ አንተ ሰው ሆነ ፍራው ትሰማኛለህ? ብዙ ጉድ ነው ማለት ፍራው ነገስታ ዴቢ ከከናከከኝ ቆይ አንዴ ቆይ። ቴዲ እኮ ሰው እኮ አይደለም፣ ባዶ ኪስ። መጀመሪያ ራስህን ቻል። መጀመሪያ የቤት ኪራይ መክፈል ቻል። ሰው በስንት ነገር ድሃ ይሆናል፣ በገንዘብም በአእምሮም ድሃ ይሆናል። ስለሌለህ እኮ ነው። ቆየውን ላስገባው ፍቅሮ ውርድ ስለሌለ እኮ ነው ቴዲ እኔን ስንት ነገር እንትን ስትል የነበረው። እንዲህ አንተ እኔን ልትናገር ትፈልጋለህ እንዴ? ደግሞ 20 ሺህ አስገባ ስትባል 20 ሺህ ስለሌለ ሊያጭበረብረኝ ፍራውን መቄዶንያን አስገባ የተባልኩ ምንም ህዝቡን አታምጣት። ህዝብን በእኔ ላይ ለማስነሳት በታሪክ ቴዲ በታሪክ አትችለኝም። በታሪክ ያቺን ከሲዳማ ክልል የወሰድካትን ከብት ማደለቢያ ብለህ ከብት ለማደለብ ፈልጎ ሰው አገናኘኝ ብሎ ሰው ሁሉ ሰጥቼው ነበር። ታቦር ተራራ ስር ከብት አደልባለሁ ብሎ ቴዲን እንትን እያልኩ ዮኒን ስቤዋለሁ። አንዴ ማን ነው ሞዴሬተር እንትን አትበሉብኝ በእናታችሁ። አንተ ወንድ ሆነ ነው እንትን የምትል ብዙ ጉድህን እኮ ነው የሸፈንኩልህ። ፊራ ተረጋጋ፣ በጌታ አልተባለም። ይኸው ልጆቼን ለማስገደል ይናገራል እንዴ? ውሸት ልጆቼን ውሸት። እኔ እስካሁን ሰዓት እዛ ነበርኩኝ። እስካሁን ቁጭ ብያለሁ። አንድ የተወራ ነገር የለም። ስለዛ ስለ ገንዘብ ነው የተወራ። አንድ ስለማስገደል ገንዘብም ቢሆን ጌታ ዮኒዬ፣ እኔም ወድ ሰውን አይደል ወንድሜን አይደል ቴዲ ሐዋሳ አንተ ሂደ አካውንቱን ከፍቶ እኔ 30 ሚሊዮን ኢቭን በድምፅ ባንክ ደውዬ በድምፅ አሁን እዚህ 12 ሚሊዮን አሰማለሁ በድምፅ አካውንቴ ላይ ያለ እሱ ይገባኛል። እሱን አይደለም እኔን ስማኛ ቴዲ 20 ሺህ ስለ ግድያ የለም ሌላ ውስጥ አትግባ። ቆይ እሺ፣ ግድያውን ሆልድ እና ፊራዬ እንደው አንዴ ስማኝ እንደ ጓደኛ። ጌታ ምስክሬው ልጆቼን ይንሳኝ አልኩ። ስለ መግደል ስለምን የተወራ ነገር የለም። ከየት ነው የሚያመጡት? ኧረ ጌታ ይቅር ይበላችሁ። ወዴት እየሄዳችሁ? ይቻላል ማውራት ይቻላል። አምጪ ቮይሱን ማስረጃውን አምጪ። ምን ቃል በቃል ልንገርህ ፊራ። እሺ ኢትዮጵያ ውስጥ ተፈላጊ ነው። አጭበርብሮ ነው የወጣው። ለህይወቱ የሚያሰጋዋል። አሁን ዋኖፍ ያለችበትን እና አሁን ችግሩ ምንድን ነው? የቴዲን ቃላት አትችሉትም። ቴዲ ማለት ደንበኛ ቅኔ ይዘርፋል። አንተም እንደዛው ዘው ይዞ አንድ ናችሁ ሁለታችሁ። እንደዛ ነው ያለው ለዮኒ ማኛ። ግን ይሄ በቃ አላዳመጠው የሚሆኑ ወይ እርጅና ተጫጭኑት አልፎት ይሆን እንዴት እንደሆነ አላውቅም። ይሄ ጥሩ አይደለም። ከአንቺ አላረጅም ገለጥ እየተረጋጋች ማለት እንግዲህ አያታችን እየተረጋጋ ነገሩን ነው ለነገሩ ማይላችን አልቋል። ስለምችል ነው ግን ወንድማማች እንደዛ ብሏል አላለም ብሏል። ተረጋጋ። ትላንትና ያስታረቅናቸው ወንድሞቼ ናቸው። አትግቢ አንቺ
አንቺ አላስታረቅሽ። አንቺ አብረሻቸው አለ እንጂ የታረቅኩት እሱ አልታረቀም። አየህ ልብ ቆይ እሱ እኛም ፈተዋል። እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም። አንቺ ገባሽ ልታፋኝ ነው። ከኋላ ሆነን አልኩትኝ አታባኝም። አንቺ በታሪክ አይባሉም፣ ወንድማማቾች ናቸው። እሱ የራሱ ቴዲ አታባለም። ለእኔ ወንድሜ ነው። ያ ግን ኤርትራዊ ለእኔ ወንድሜ አይደለም። ኤርትራዊ የሚሆን ጋነባዊ ስለሱ ጉዳይ ኢትዮጵያዊ ነው፣ ወንድሜ ነው። ስለዚህ እሱን እስማማለሁ፣ ግን በወንጀል አይደለም። ትላንት አይደለም በቃ ጨፍራችኋል። ይኸውልህ ልንገርህ፣ ምኑ ነው የሚጨፈረው? ማን የጨፈረው? ጨፍረዋል። ስለዚህ እኛ የምንለው ምንድን ነው? እኛው ንግግራችን ከአንተ ጋር አይደለም። ምኑ ነው ከባለቤቱ ጋር ፊራም ወንድማችን ነው። ሁለቱም ወንድማችን ናቸው። ግን እያባላቸው ያለውን ማወቅ አልቻለክማ። አንተማ እኔ አስገባለሁ ብሏል ፊራ። ያስገባው ነገር አለ። ለዚህ ነው ኤርትራዊ ስታስገባ መሀሪ ሲናገሩ አንተ ዝም ትላለህ። መሀሪ ሲናገሩ ዝም ትላለህ አንተ። አንተ እኮ ሁሉም እሺ እንደፈለግህ እቺ ሴት ዮኒ እኛንም ስደበን፣ ቆይ አዳምጠኝ፣ እኛንም ስደበን እዛ ቁጭ ብለህ ግን አንድ ሻቢያ ገብቶ ሲናገረው ዝም ትላለህ ነበር እኮ። አሁን ከየት ነው የመጣሽው? እኔ ሁሌ ከኋላው ነኝ። ጠይቀው ነበርሽ ልጅ ነሽ እንዴ? ስለኔ አታውራ። አንድ ሻቢያ ገብቶ ሲናገር ለምን ዝም ትላለህ? ተቆርቋሪ መጥሰልሽው እናንተ ይኸውልህ ዘመናት አይደል ስትሰድብ የነበረው? አሁን ምን ተገኝቶ ነው ሮጠሽ የመጣሽው? አንቺ አልነበርሽም ከጎን የነበርሽው እኮ። እሱ ችግር የለውም። አንቺ አልነበርሽም ከመጀመሪያው ጀምሮ ከጎን ነበር። ምን ብለውታል መሰለህ ፊራ ከፊራ ጋር ከተጣላ ማህሪ እኮ ነው ቅድም ማማ ከፊራ ጋር የተጣላ ፊራ ከዮኒ ጋር የተጣላ ጊዜ አሁን ዳርዳር እያለ ሊጣላ ነው። ራሱ ሊጣላ ነው ወይ የሆነ ነገር ሊጣላ ነው። ስለዚህ ወንድሜ ልንገርሽ አይደለ አንቺ ነገ ወጣሽ የምትሰድቢው ሰው ነው። አንቺ አትረቢም። እውነቱን ልንገርሽ ሰዎች አይጋጩ ፕሊዝ። ሰላም ዮኒ አንዴ አይቻቸዋለሁ። ትላንትና የማስታረቅ ነገር ጥሩ ነገር ስራዎች አንዴ ተናገር። ትንሽ ነው የማወራው። ዮኒ ትላንትና ቴዲን ጉዳይ ነው። ቴዲ አሁን መድረኩን ከፍቶላቸው ባለጉዳዮች ተምርና ፍራኦል ለረጅም ጊዜ ብዙ ነገሮችን ስትሰሩ እንደነበረ ያውቃለሁ። ከዛ በኋላ የሆነ ሆኖ አሁን ፍራኦልና ቴዲን የሚያጋጭ ነገር ተከሰተ። እንዴት እንደሆነ ዲቴሉን ብዙም አላውቅም። የፈጠረው ራሱ ነው። አሁን እሱን በተመለከተ ጥፋቶቹ የት ጋር እንደሆኑ ምክንያቱም በሳል ናቸው። ፍራኦልም ቴዲም በሀሳብ ቁጭ ተብሎ ተነጋግሮ መፍታት ይቻላል። ያው ሰው ሲጣላ ቅቤ እርስ በርስ አይቀባም፣ ይታወቃል። ያለውን የሌለውን እየፈጠረ ምናምን ነገር በጣም ረጅም ይካሄዳል፣ በአካል ፊዚካልም ጭምር ማለት ነው። ትላንትና በቃ የማርገብ ነገር እንትን ብላችሁ አንድ ገስት ላይ ጥሩ ነገርን አይቼ ነበር እና ምን ተፈጠረ? ተመልሰው ደግሞ አሁንም እኮ የትም አይደርስም። አሁን ቴዲም ሆነ ፍራ መፍታት ይቻላል። በቃ ያለፈ አልፏል። ጀስት ይቅርታ መጠያየቅ ካስፈለገ በዛ መልክ አድርጌ ነው። ደግሞ ለእኔ እድል ሰጡኛላችሁ። እድል ሰጡኝ። ኤርሚያውራ በጣም ይቅርታ። ቴንክ ዩ ዮኒ፣ ተባረክልኝ። ሌሎቻችሁም እግዚአብሔር አምላክ ይስጥልን። ፕሊዝ ይህን ነገር ፊራ ቆይ ባለቤቱ ያውራ። ለምንድን ነው የምታወራው አንተ? ለምን እሱ በይሉንታ ስለሚታፈን እኮ ነው። ባለቤቱ ያውራ። ለምንድን ነው የሚታዘዘው? አብረን እኮ ነው ያለ ነው አይደል? እንደዚህ ጋር ምን ነው ልናስታርቅ ነው። አንቺ ልታባይ ነው መሰለህ። እነሱ ብር አይባሉም። እነሱ ማበርትች ያለች ይሄም ራሱ ብር ነው የሚፈልገው፣ እንዲረዳ ነው የሚፈልገው። እኛ እናስታርቃለን። አይገባም። ከዚህ በኋላ ሼክም ሽማግሌም አይገባም። አንቺማ ሰው ማባላት ልማደች። ለምን መሰላችሁ? ይሉንታ ይዘዋል። አንቺ ሰው እንዴት ይታረቃል? ይገለሽም በልዱኝታ የሚሆን ነገር የለምና አንዴ ብቻ አንድ ጊዜ አንድ ደቂቃኛ ገለልተኛ ወረዳ ያየር አንድ ጊዜ እንናገር። ጆከር አንድ ሰከንድ ልናገር። አንድ ደቂቃ ነው የምወስደው። እኔ በነገራችን ላይ በረጅም ጊዜ ይህንን ጉዳይ እናውቀዋለን። ዛሬ ጂጂክያ ወደ ዘረኝነት አምጥተሽ የእነሱ ሀቅ እንዳይወጣ የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም በተምር ምንቆም እንደዚህ አይነት ገደለው አስገደለው እያልሽ ማቧካት ማባላት አይበቃሽም። እድሜሽን ልክ
የልጆቹ እውነት ሀቅ ትክክለኛ ገለልተኛ የሆነ ሰው ይዞት ለምን አይወጣላችሁ? ለምንስ ወደ ዘር ትወስዱታላችሁ? ወደ ዘርስ ሁለቱን አላጥፋችሁ ሀቃቸው እንዳይወጣ በእኔ ላይ ሲስማሙ ጆከር የቴምር ጉዳይ አይደለም እኮ አሁን የቴዲ ጉዳይ ነው። የቴምር ጉዳይ አይደለም። የቴዲ ጉዳይ እኮ የተምርን ጉዳይ እኮ ነው ያዘው። አሁን የቴምር ጉዳይ አይደለም እኮ አሁን የሚናገር ያለው ወደ ዘረኝነት ተወስዶ መደበቂያ ተደርጎ ኖ አይደለም ጆከር አንተ አልገባም። በመቄዶንያ ጉዳይ ነው የመቄዶንያን ጉዳይ ነው የምናወራው። የቴምር ጉዳይ ሞቷል። የመቄዶንያ ጉዳይ በምንድን ነው የተነሳው? ፊራ ከመጀመሪያው እኮ ነው የምንነሳው። ጨርሰን ትላንት ጆከር ትላንት ጨርሰን በይቅርታ ፈተን ታርቀን ዛሬ እንደገና አውቆ ቴምርን ይዞ መጥቶ እንዲነሳለት አደረገ። ሉክ እንዲነሳለትስ የሚደረግም ባይደረግም አሁን እዚህ ጋር እየተካሄደ ያለው ነገር ይኸውልህ፣ እስካሁንም ጂጂ ስታወራ እስከዛሬም አይቻታለሁ። ወደ ዘረኝነት ነገሩ ተደብቆ በዘር ሁለቱን ተከፋፍሎ ነገሩ እንዳይፈታ ነው የተደረገ። ማን ነው? እነ ጂጂ ናቸው ያደረጉት። ሀቁን እኮ ነው እኛ የምንናገር። እንደ ዘረኝነት ከተሄደ እኔም ቆመው የራሴ ሰው ጋር ነው። እንደ ግለሰብ ደግሞ ሀቅ እንደወጣ ከሆነ ከሁለታችሁም ከዘረኝነት ወጥቶ ከእንትን ወጥቶ ገለልተኛ የሆነ አካል የሁለታችሁንም አጣርቶ አንተ ሞስሬ ከሆነ እሷ ሙሸቷን ከሆነ እውነቱ እንደወጣ ማድረግ ነው። ከዚህ በኋላ እየተላበሰ የሚሄደው ማንም ሽማግሌ አይደለም። እድሜ ሽልክ በእኛ ጥላቻ የሰከርሽ ሰው ነሽ። በእናትሽ ደንቆሮ አሁን የሆነ ማኛ ያንቺ ቢሆን አትናገር። ጆከር አንድ ነገር ልንገርህ። አንድ ነገር ልንገርህ። እኔ 2 ደቂቃ ተናገር ይሉት እናንተ እኮ እንደዛ ማድረግ አልፈለኩኝም። እኔ ደርቤ ማውራት ስላልፈለኩ ነው። ፊራዬ ፕሊስ፣ እኔ ቴዲ ቤት ገብቼ ተናግሬ ነው የወጣሁት ላይቭ ላይ። ፕሊስ ይሄን ነገር የሃይማኖት መሪዎችም ገብተውበት በውስጥ መስመር ብትጨርሱት መልካም ነው። ፊራ ለአንተም ደውዬ ነግሬያለሁ፣ ለእሱም በውስጥ ደውዬ ነግሬያለሁ። አንፈልግም ሃይማኖት አንፈልግም። አንቺን አይደለም አሁን እኔ የምናገር ህግ ይዞታል። አንቺን አይደለም የማወራው። ይሉን ታይዟል። በቃ እኔ ፍራኦል ነው ያወራው። እኛ የባለጌ ልጆች ነን። አይቻልም። በቃ ውጣ። እሺ እኔ ፍራኦል ነው የማወራው፣ አንቺን አይደለም የማወራው እህቴ፣ ከይቅርታ ጋር። ፊራ ፕሊስ አስተውል። እንደ ጥበበኛ ሰው የነገርኩህን በውስጥም ፕሊስ አቁሙ ብያለሁ። ይሄን ነገር ቢቆም ጥሩ ነው። ወዳልሆነ አቅጣጫ እየሄደ ነው። ሰው እየተረበሸ ነው። ሰው እየተበጠበጠ ነው። የሃይማኖት አባቶች ቴዲ አስገድላለሁ አይደል ያለኝ? ቴዲን እኔ ጠይቀዋለሁ። እንደዛ አለ። አስገድለዋለሁ ኢትዮጵያ ፍራ እንደዚህ እናድርገው። ፊራ የዚህም ለምኛለሁ። ፕሊስ ይሄን ነገር አቁሙ። ወይ የዮኒ ፔጅ ላይ የሆነ ነገር ቦታ ላይ ቴዲ ጋር ተገናኝተን ማለት ነው። ቴዲ ጋር ተገናኝተን ራሱ ቴዲ ተጋብዞ ስራ ባለበት ነገሮቹን እናበርደዋለን። ችግር የለም። እኔ ፊራ ለእኛ እንደሆነ አውቃለሁ። አንቺ አትነግርኝም። በደንብ ነው የማውቀው። አንቺ አታውቂውም። ፊራን አታውቂውም ከኔ በላይ ፊራ እንደሱ እናድርገው። ምንም ፊራን አታውቂውም። አንዴ ስማኝ። እኔ እዛ ቁጭ ብዬ እስቲ ስማኛል ከሄድክ እነሱ ፔጅ ላይ ከሄድክ የትም አይሄድም። ፊራ እነሱ ፔጅ ላይ ከሄድክ እግዚአብሔር ምስክሬ ነው። ችግር የለም። ምን ቴዲ ቦታ ቤት አልነበረም። ፍራ ቴዲ ራሱ እዚህ ሊመጣ ይችላል። አይመጣም፣ እኔ ጋር አይመጣም። አይቻልም። በቃ ማንንም አይለማመጥ። አንድ ነገር ልጠይቅ። አንተን የምታዋርደን ኤኬራ አለም ምንድን ነው ሰር አልነበር እንደ አንቺ ፊራ ይዞታል አይደለ? ሲያጠፋ ለጠልጠው እናቱ አይደለም። ፊራ ህግ ይዞታል አይደለ? ህግ ከያዘው በህግ ሂድ። ከዚህ በኋላ ዮኒ ማያስፈልግም። ጂጂኪ ማተስ ኤኬ ማያስፈልግም። ብርን አስመልስ። ኢትዮጵያ ስትገባ ወይ ደግሞ ከራሱ ከቢኒ ጋራ ከሜቄዶንያ ቢኒ ጋራ እኔ ያገናኛለሁ። ጂጂ ብትለው እኔ አንተ ገደል ሲባል እኔ ቁጭ ብዬ እሰማለሁ። ንገረኝ በቃ ዮኒ አንድ ጥያቄ ልጠይቅህ። አንተ ባለህበት ቴዲ ጋር ቁጭ ብለህ ሲናገሩ የነበረ እነ ኤርትራዊ ማለት ነው ምንድን ነው ሲሉት የነበረው? አሁን እዛ ቴዲ አዋሳ ቤት የተሰበሰቡት ማን ነው? ሚውት አታርጉኝ። ሚውት የሚያደርገኝ ሰው አለ። አንተ ዮኒ ባለህበት ቴዲ አዋሳ ቤት ያሉት
የፈርዖን ጠላቶች ናቸው ሙሉ ለሙሉ ተሰብስበው እዛ የሚናገሩት የነበረው። ታዲያ ለምን ቁጭ ያልኩ ይመስልሃል? ቆይ ልንገርህ ለአንተ ፈርዖን ወደ ኢትዮጵያ ብሩን አስገብቷል ሲባል ያስገባበትን አውጥቶ ያሳየን አካውንት ግዴታ ማሳየት አለበት እንዴ? ምን ያህል ብር እንዳለው ያሳየን ብላለች አላለችም? አንተ ባለህበት ተናግራለች ቲመር ማለት ነው። ያንን የምትናገርበት እሱ የማሳየት ግዴታ የለበትም። ያንን ያህል ዘመቻውን እየከፈቱበት ነው ያለው። ከእሷ ጋር ተጣልተን ነው የወጣችው ወይስ አይደለም? ይሄ የኢትዮጵያ ጉዳይ ነው አይደል? ቆይ አንዴ ይሆን አንተ ነው የምጠይቅ። ይሄ የኢትዮጵያ እኔ ጉዳይ ነው አንተንም ነው የምጠይቅ ማለት ነው። መጨረሻችንን አይተሃል? ነበር ፊራን ልክልሃለን ተሰዳድበን ነው የወጣችው ወይስ ይሄንን ያህል ዘመቻ ሆን ተብሎ ዮኒ ዝም አይልም። ዮኒ ዝም አይልም። እኔ እስከመጨረሻው አሶት ስከታተል ብቻ ሰድቢያት ተለያይተናል አልተለያየንም? ንገረኛው። እውነት ነው እውነት ነው። ታዲያ መጀመሪያ ማዳመጥ የለብኝም አለብኝ? ብሮ አለብህ ማዳመጥ ነበረብህ። ኤግዛክትሊ ከሰማው በኋላ ምንድን ነው ያደረኩት? እቺ ልጅ ሌላ ነገር ልጀምር፣ ሁሉን ነገር ወደ እሷ ነው ያመጣችው። እሷ ምንድን ነው ፍላጎቷ? የፈረደበት ያትራ ካለ እኔ ባልገባበት እንደው የዛን ቀን የገባሁበትን ቀን ነው የምረግመው። ይሄኛውም ስላልሰማኝ ምንም ማድረግ አልችልም። የእሱም ችግር የተግባባን። ገና ለገና ስንት ነገር አለ። እሱ ወደዛ አልመለስም። እግዚአብሔር በሚያውቀው ማለት እግዚአብሔር በሚያውቀው እና የእሷ ጉዳይ ለብቻ ነው። እሷ የራሷን አጀንዳ ብቻ ነው እዛ ጋር የምትፈልገው። ካያችሁ የራሷን ነው። ስለዚህ ሁሉም ስለሚያውቃት ደንታም አልነበረኝም እሷ። እኔ የእነሱ ጉዳይ ወደ ሌላ እንዳይሄድ ነበር የኔ ነገር። ወደ ምን እንዳይሄድ? ወደ ሌላ ትርፍ ንግግር፣ ወደማይረባ ነገር፣ ወደ ዘር እንዳይሄድ እያረኩት ነበር እዛ። ዮኒ ወንድ ከሆነ ቴዲ ማለት ቴዲም የሆነ ዮና ማን ነው ቶሮንቶ ወንድ ከሆኑ 30 ሺህ ብር ለምን አሁን አያስገቡምን? አንፈታተሽም። እውነት እነሱ ሱሪ ለብሰዋል። ወንድ እዛ ውስጥ አይደለም። እውነት ብር ስለሌላቸው ገንዘብ ስለሌላቸው እነሱ ያንን ገንዘብ አምጡ ሲባሉ ከዛ በኋላ ፍራኦልን ሊያጭበረብረን እኔ የእነሱን 20 ሺህ ብር ነው እንደማጭበረብረው። እኔ 20 ሺህ ብር ካስገቡ እነሱ አሁን 30 ሺህ ብር ካስገቡ 30 ሺህ መልሼ እሰጣቸዋለሁ። የላቸውም፣ ቫዝሊን መግዣ የላቸውም። አውቃቸዋለሁ፣ ሁለቱንም አውቃቸዋለሁ። ሲጀመር አንተ እኔ ብቻዬን ወንድ ልጅ ነኝ። ዮኒ ያቀኛል። በጣም እልህኛ ነኝ እኔ በጣም እልህኛ ለምን መሰለህ? እኔ ደግሞ ቴዲን አለቀውም፣ ዘላለም አለቀውም። አንዴ ፊራ ስማኝ፣ ለማየት ያቀለው አይ ነው ግን አንዴ ስማኝ ፕሊዝ። አንዴ እኔ እንደውም 1 ሚሊዮን ነበር 700 ሺህ ነው። እግዚአብሔር ምስክሬ ነው። $1 ሚሊዮን አስገባለሁ። አሁኑኑ ያስገቡ እነሱ። እግዚአብሔር ምስክሬ ነው። አሁን አስገባለሁ $1 ሚሊዮን 30 ሺህ ብር አካውንታቸውን ከፍቶ ያሳዩ። የላቸውም መኪና ማሰሪያ የላቸው። ዜሮ ባዶ ጭንቅላት። ቲክታክ ላይ መጥቶ ማውራት ብቻ ነው የሚያውቁት። ፊራ ስለተናደርክ ነው። ፕሊዝ አንተ በእርጋታ ሰዎች በማስታረቅ በእርዳታ የምትታወቅ ሰው ነው። ማቀ የፈለገው አያና ልኮ በውስጥ በኩል ታርቆኝ ሽምግልና ልኮ ዛሬ እንኳን ላይፍ ስገባ ሪፖስት አደረገ ቪዲዮ። አሁን ስለተናደርክ እኔን ተረጋግተህ ስማኝ ፕሊዝ። አንተ እዚህ ጋር የሚያውቅ ሰው አሮን ኬር ሌላው የሚያውቅ ሰው ግን በምንድን ነው? በእርዳታ ወይ ቸርች መጥተህ ስለ ቤተክርስቲያን ስታወራ አከተመ፣ ስለ ጌታ ስታወራ ማንም የፈለገ ማለት ይችላል፣ መብቱ ነው። ምክንያቱም $1 አይደለም፣ ሁሉም አይወድህም። ያ ዮኒም የሰማ አንድ ነገር ልንገር፣ ምንም ማለት ነው የምናገረው። ከሁሉም ጋር መስማማት አይቻልም። ረሺድ ካናዳ አስገባት እንዴ? ሬጅስቶር በደንብ ስሞኝ። የት ነበሩ? ኧረ ተው አንቺ የምትፈልጊው ወደ እሱ ዘር መርጦ አልረዳም። ይኸውልህ ረሺድ ካናዳ አትገቢም ለጊዜው። ለምን? ዘር መርጦ አልረዳም። ይኸውላችሁ እንድንርቀው ነው ዘር መርጦ አልረዳም። አታጭበርብሪ። ሁሉም ኢትዮጵያዊ ነው የሚወደው። አንቺ ኦሮሞ እየመረጠ አታስገቢ። ፍራውል ሁንዱ ዋካጀ አየህ እንዴት እንደምታደርገው ጨዋታውን። እኔ ፍራውል ሁሉም ኢትዮጵያዊ ነው። ሁንዱ በቃ ወዴት ነው የምትወስዷቸው? ነገር ወዴት ነው? እኔ ወጣ ነው ጌታ ምስክሬ። እቺ ሴትዮ ጤነኛ አይደለችም። ኢትዮጵያዊ የሚወደውን ሰው አንቺ ሌላ ነገር ውስጥ ነው የምትገቢው። የጎንየውን ተውትና ግደላቸው እንትን ብለዋል። አንግባ ኦሮሞ አይገባም። ኦሮሞ አለ እኮ የቡቃ ዝምታ የለም። እንዲህ ነው የሚያገኙ። አንቺ የለሽም፣ ይሄ ልጅ የለም። ኦሮሞች አይደላችሁ። እኔ ፊራ መሄዴ ነው። እኔ በጣም ወድ ጓደኛዬ ነው። ሁላችሁም ተረጋጉ። ሁላችሁም ጌታን እኔ መሄዴ ነው። ይቺ ቀውስ ናት። ጌታ እስቲ ታገሰ ዮኒ።
ይኸውላችሁ ፍራ አንድ ነገር አቋም ያዝ። አሁን ወታደር እንዴት ነው ጦር ላይ የማረከውን ሰው ይገለዋል እንዴ? የዓለም ህግ ይፈቅድለታል? አሁን ፋይናንሻሊ የት ጋ ፍራውል የት ጋ ነው? ሌሎች የት ጋ ናቸው? በቃ ምንም ትልቅ እውቀት አይጠይቅም። ኢምፕሊሲትሊ ሁሉም ሰው መልሱን ያውቃል። ገባ? ስለዚህ ይሄ ገብቶክ ለምንድን ነው እዚሁ ጋር ፍሪዝ የማታደርገው ይሄን ጉዳይ? በቃ ልዩነታችሁ ፍንጥቅ ብሎ ታይቷል። አይችሉም። ካልቻሉ ይሙቱ እንዴ? ቴዲም ይሁን እንትንወስድብ ነው የሚወድህ ህዝብ ጋር እንዳትጣላ ፊራ። ኤግዛክትሊ ፍራ እሱ ሳይሆን ዮኒ ዶክተር አብይ ይገለዋል ከገባ ማለቱ ነው እኮ በጣም እኔ የከነከነኝ እኮ ዮኒ ምን መሰለህ፣ አገር ቤት ከገባ ዶክተር አብይ ይገለዋል እኮ ነው ያለው። ኖ አላለም፣ አልሰማህም? እኔ እዛ ቁጭ ብያለሁ በልጆቼ አልኩ። እኔን ካላመንከኝ የራሱ ጉዳይ መብት ነው። ግን እኔ እዛ ቁጭ ብዬ አንተ ስትገደል ቁጭ ብያለሁ። ይኸውልህ የተቆራረጠ ቪዲዮ ማየታችን አይቀርም ተብሎ የተቆራረጠ እንመለስበታለን። ታዩታላችሁ፣ እናንተ ትፈርዳላችሁ። ዛኔ እንደዛ አልተባለም። ዮኒ አሁን የተናገረው እውነቱን ነው። ኢትዮጵያ ገብቶ እንደዛ ማንም የተናገረ የለም። እስከ መጨረሻው እዛ ቁጭ ብዬ ስከታተል የነበረ ነው። ተባረክልኝ። ይሄንን ነገር ማንም የተጠቀመ ነገር የለም። ግን ብዙ ነገሮች ማሪ ሲዘርፈን የከረመው ከኢትዮጵያ ቼናሉ ትልቅ ብዙ ነገር ሲል ነበረ ማለት ነው። ይሄ ጉዳይ ያንተና የቴዲ ከሆነ ሌላው ለምን ይገባሉ? የማይመለከተው ሰዎች ለምን ይገባሉ ነው። እዛ ጋር ብዙ ነገሮች እየተባለ አሁን ለምሳሌ ዮኒ ማኛው እዛ ውስጥ ያሉት በሙሉ ሲናገሩ የነበሩት የፍራውል ጠላቶች ናቸው። ምናልባት ፍራውል ብቻውን ነው ብለው ሊያስቡ ይችላሉ። አይደለም፣ ሁላችንም ከፍራውል ጎን እንቆማለን። በዚህ ሰዓት ላይ ማለት ነው። ከጎን ነው የገባው። አልዋሽም። አንድ ጃቢሳ የሚባል ልጅ መሰለኝ። ወሬ አታብዙ፣ ገንዘቡን ብቻ ላኩ። ምንም አያስፈልግም። ጭቅጭቅ የለም። ወደ ፖለቲካ ማንወስደውም ወደ ምን አንወስደውም። ገንዘቡን አስገቡ። ለምን አትገላገሉ? እንደውም 100,000 ሚሊዮን ነው። ያን አስመለጣችሁ ሲላቸው ምን አሉት? ያን አስመለጡ። መቅዶኒያ አስመልሰው ብልጠት ቢኖር ማለት ነው። ዮኒ ትሰማኛለህ? ብልጠት ቢኖር ማለት ነው የተሰጠውን ቻሌንጅ ተበድሮም ሆነ ከሆነ ባለ ሀብት ተበልቶ እንትን ብሎ ከፍራውል ያክል ገንዘብ ለመቅዶኒያ ገቢ በተደረገ ነበረ። እኔ የሚያስቀኝ እኮ እሱ ነው። እና የለም በቃ ካለለ ፍራውል ምን ይሁኑ? ይሄ ገብቶ በቃ ላሽ ማድረግ ነው ያለብህ። ምነካ ስለዚህ አሁን ወደ ገደለው ያኛው እዛ ጋ ይኸውልህ ፍራውል እዛ ጋ ነጥብ ኦልሬዲ አስመዝግቢያል። ገብቶሃል? ወንዶች ናቸውና እጃቸውን ደግሞ ወደ ላይ አድርጎ ተሸንፌናል ምናምን በጉልበታቸው ሆኖ እንትን እንድሉ ያው አትፈልግ። ብዙ ሚዲያው ላይ መቆየት ይፈልጋሉ እና እነሱም እና ይሄን በቃ አውቄ እንዳላወቀው ምን መሰላችሁ? ቴዲ 4 ቀን ላይቭ አልገባም ነበር። ሲያየው ኢንቫይሮንመንቱ አልተመቸውም። ስለዚህ ፍራውልን ላዋርደውና ወደ ቦታ ልመለስ ነው። እኔ ኔቨር ኤቨር የምዋረድ ልጅ አይደለሁም። የለም እኛም አንፈቅድም። እሱን ገብተዋል። ታክቲክ በነገራችን ላይ ዮኒ አንተና እሱ እንደፈለጋችሁ ተቀጣቀጡ። ዮኒ እንደውም የገረመኝ ነገር አለ። ማስታርቃለሁ በማላችሁ አልገባም። አንድ ነገር የሚገርም ነገር አይሄድም፣ ወደ ምንም አይሄድም። በቃ የአቅም ጉዳይ ነው፣ የአቅም ጉዳይ ነው። የምታውቀው ይኸውልህ ፍራውል ቴዲ ላይ ያየሁት ነገር ሌላ ልጨምርላቸው። እያንኳኩ ነው በር ላይ ናፍቀኸናል። ኤኬስቲ ቆይ ጪሲሜ ዘመዶች በር ላይ ቆመው ናፍቀኸናል፣ ልጃችን በስንት ዓመት ያገኘንህ የረሳን እያሉ ነው። እግዚአብሔር ምስክሬን ኦሮሞዎች እየፈለጉ ነው። ጊዜ ይሰጠን ለኦሮሞ ልጃችን ተመልሷል። ጊዜ ስጡን። ይሰጣል። ምን በዘር ውስጥ አልገባም። ጨርሻ ጉዳይ ዮኒ ውስጥ እናወራለን። ይመቸኝ የእሱ የኤኬ ፖለቲካ ባይዘወ ይመቸኛል። ሜልዬ ማሂ የምወዳቸው ሰዎች መሲ ነው የገቡት። ተባረኩልኝ። የቴዲ ዮኒ ከመሄዲ በፊት ማለት የቴዲ አሁን ትላንትና ራሱ ማለት ነው ውይይቱ ላይ ያየሁት ነገር ነበረ። ጓደኛው ዮኒ ነው የተባለው አሁንም ሲወጣ ምንድን ነው ይሄ የሚሮጠው ምናምን ነገር
እኔ ጓስል ነበር እዛ ቦታ ላይ ካየ እንደውም ሊሞክር ስትል ሁሉ ነገር ያየው ነበርና ይኸውልህ ያ ሁሉ የሽንፈት ምልክት መሆኑ አውቄ ፍራ ቀለል ማድረግ ነው፣ ፍሪዝ ማድረግ ነው ጉዳዩን። በቃ ኦልሬዲ የበላይነትን አስመስክር ያለ